ዳኒ ትሁት ያለችበት ድረስ ፍለጋ ሄደ። ዳኒ እንግዲህ በዛ ሰፈር ሲያልፍ ትሁትን አጋጣሚ እዛ ቤት ስትገባ አገኛት። ስልኳ ላይም ደውሎ እንግዲህ ዳኒ ነኝ እዚህ ቤት ስትገቢ አይቼሽ ነው ብሎ ትሁት ደንግጣ ምን ልትሰራ እዚህ መጣ? እባክህን ሂድ ቶሎ ብለህ ከዚህ። ለምን ሄዳለሁ? ንገሪኝ፣ ምንድን ነው የተፈጠረው አላት። ከዛ በኋላ ሁሉንም ነገር ነገረችው። አቶ ገዙ ደግሞ እንግዲህ ሚስቱን አስጠነቀቃት። እዚህ ቤት ውስጥ በተለይ ወንድ እንዳይመጣ ስንት የተናገርኩኝ። ቆይ ለምንድን ነው የማትሰሚኝ? ወንድ እዚህ ቤት ውስጥ በፍጹም እንዲገባ አልፈልግም አላት ማለት ነው። ቤቲም ደግሞ መች ወንድ ገባ? ከውጭ ከሆነ ነገሩት። ውጭም ቢሆን ቤቴንም ሆነ በሬን እንዲያዩት አልፈልግም። እዚህ ቤት ውስጥ ምን እንዳለ አታውቂም እንዴ? ሁለታችንም ተያይዘን እኮ እስር ቤት ነው የምንገባው እዚህ ጋር አንድ ሰው ድምፅ ከሰማ። ስለዚህ እባክሽ ጥንቃቄ አድርጊ ቤቲ፣ አለበለዛ ግን ኃላፊነቱን አንቺ ነሽ የምትወስጂው እዚህ ውስጥ ለሚፈጠረው ነገር አላት አቶ ገዙ። ቆይ አንተ ይሄን ያክልች ሴትዮ የሆነ ነገር አድርገናት ከዚህ ውስጥ ለምን አንገላገልም አለቻት። አለችው ምን ልናደርጋት? በቃ የሆነ ነገር አድርጋት። የሆነ ነገር ማድረግ ምን ማለት ነው? ከዚህ የበለጠ ምን እናድርጋ? አሳበርናት፣ ያው በር ዘግተን አስቀመጥናት። ከዚህ በኋላ ምንድን ነው የምናደርገው አለችው። ከዛም ትሁቴ እንግዲህ እነሱ ይሄንን ሲያወሩ ሁሉንም ነገር በቪዲዮ እየቀረጸቻቸው ነበረ ስልኳን ደብቃ። ከዛም ዳኒ እዚህ ቤት ውስጥ ከባድ ችግር አለ፣ እናም ይሄንን ችግር እንዴት እንደምፈታው አላውቅም፣ ምን አይነት ጉድ ውስጥ እንደገባው አላውቅም። ትሁት ምንድን ነው የተፈጠረው? እባክህን ዳኒ ይሄንን ነገር አፍ አምልጦህ እንኳን ለማንም እንዳትናገር፣ ግን እዚህ ቤት ውስጥ ትልቅ ነገር አለ እኮ። ምንድን ነው እሱ? ትሁት እረዳሻለሁ፣ በማንኛውም አጋጣሚ ከጎንሽ ነው ያለሁት፣ እናም ንገረኝ ምንድን ነው እሱ አላት ዳኒ። ከዛ ትሁት እዚህ ቤት ውስጥ ሰው አለ ማለት ሰው አለ ማለት ታዲያ ሰውማ ይኖራል ቤት አይደል እንዴ ሲላት፣ ዳኒ እንደዛ አይደለም እባክህን፣ እዚህ ቤት ውስጥ ሰውየው የመጀመሪያ ሚስቱን አሳብዶ በር ውስጥ ዘግቶባት ሌላ ሚስት አግብቷል። እናም ልጇን ገለውባት ሀብት ንብረቱን ወርሰው እሱ ይቺ አዲሷ ሚስቱ ሆነው አሳብደዋታል የመጀመሪያ ሚስቱ። እናም ቤት ውስጥ ትጮኻለች። እኔ ግን በአጋጣሚ ተጠቀምኩና ቁልፉን ጥላ ስትሄድ ቀፍቼ ሴትየዋ ዘላ አነቀችኝ። እባክሽን እኔ ልረዳሽ እንጂ ልጎዳሽ አይደለም የመጣሁት ብዬ አልኳት። እናማ ትሁት ከዚህ ቤት ውስጥ ቶሎ በፍጥነት መውጣት አለብሽ፣ ሕይወትሽ አደጋ ላይ ነው ያለው አላት ዳኒ። በፍጹም አልወጣም፣ የፈለገውን ነገር መስዋዕት ከፍዬ እች ሴትዮማ ነፃ ማውጣት አለብኝ። እንዴት እንደምታሳዝን አላየሃትም አንተ? የተበላሸ ምግብ እየሰጧት እንድትሞት ነው የሚፈልጉት። ስለዚህ ከጎኗ መሆን አለብኝ አለችው። ትሁት ለአንቺ ይሄ ከባድ ሪስክ ነው አላት። ይሁን ምንም አይደለም፣ አውቄ ነው የገባሁበት። ከዛ በኋላ አንቺ ግን ይሄንን ነገር እንዴት ልታውቂ ቻልሽ ሲላት፣ እዛ ቤት የገባው ቀን ጀምሮ እሷ ለብቻ ሰውየው ለብቻ፣ ያ በር መከፈት የለበትም ያ በር። እኔም ደግሞ አጥብቄ ጠየቅኩት ሰውየውን፣ አሰሬን ጠበቃ አድርጌ ሲጠይቀው ጋሼ እዛ ውስጥ ምንድን ነው ያለው ስለው፣ እዛ ውስጥ የሚስቴ እቃና ንብረት አለ ፎቶዋ ምናምን፣ እና እዛ ቤት ውስጥ መግባት የምችለው እኔ ብቻ ነኝ፣ ማንም ሰው መግባት አይችልም፣ መጸዳትም ካለበት እኔ ብቻ ነኝ የማጸዳው ብሎ አለኝ። እናም እኔ ውስጤ ሰላም አጣ። ስለዚህ እዚህ ቤት ውስጥ ብቻሽን መቀመጥ አይችም፣ እኛ ስንወጣ አንቺ ማጎትሽ ጋር መሄድ አለብሽ፣ እዚህ ቤት የሚያስፈራ ነገር አለ ብቻሽን ከሆንሽ ብላ አለችኝ። ከዛም እኔም እንዴ ምን ማለት ነው ስላት፣ እዚያ የተዘጋው ቤት ውስጥ የሴትየዋ መንፈስ አለ፣ ስለዚህ ይጮሃል። እናም ካልፈራሽ ውጭ በይ። አይ እኔ እፈራለሁ ስላት፣ በቃ አጎትሽ ጋር ሂጅና እንደዋወላለን፣ ወደ ቤት ስመጣ አብረን እንመለሳለን ብላ አለችኝ። እኔ ግን አጋጣሚውን ተጠቅሜ ወደ ቤት መጥቼ ከፍቼ ያየሁትን ነገር ማመን ያቃተኝ። እባክሽ ትሁት ይሄ ነገር ይቅርብሽ፣ አንቺ የራስሽ ያልጨረሽው በጣም ብዙ ነገር አለብሽ፣ ስለዚህ ሌላ ችግር ደግሞ አትፍጠሪ ራሽ ላይ አላት። በፍጹም ይሄንን ነገርማ መስመር ሳላሲዝ አልተውም ብላ እንግዲህ እሷን መጋፈጥ ጀመረች። እሱም አባዬ ጋር ሄደና አባዬ ትሁት ምን አይነት ነገር ውስጥ እንዳለች ታውቃለህ? አዎ ልጄ። እንዴ ታውቃለህ? እንዴ አባዬ ነግራኛለች ልጄ፣ እኔም ግራ ገብቶኛል፣ ምን ላድርግ? ግራ ገብቶኝ በቃ እሷም ደግሞ እምቢ ብላኛለች። ይሄ ነገር ዋጋ ያስከፍልሻል ብያታለሁ፣ ግን አልሰማ አለችኝ። ምን ላድርግ አባዬ? የሆነ ነገርማ ማድረግ አለብን።
እንጂማ እንደዚሁ በቀላሉ አሳልፈን ላውሬ ሰውየው እንደነገረችኝ ከሆነ ባለስልጣንም ምናምን ነገር ነው ብሏል። ስለዚህ ልጅቷ የገዛ ሚስቱን ያሳበደ እችል ምስኪን ይተዋታል ማለት ከባድ ነው። ስለዚህ ይችል ልጅ ከዛ ቤት ውስጥ በፍጥነት መውጣት አለባት አለ ዳኒ። ከዛ ቤት ብትወጣም እኔ ጋር ብትመጣም ያው ይሄ ተመስገን የሚባለው አያስቀምጣት። ምን ላድርግ ልጄ፣ እሱን ሽሽት እኮ ነው ከዚህ ቤት ወጥታ ሄደችው እንጂ እኔ መቼ ትሂድ እንድትሄድ ፈልጌ ነበር። ለዛውም በእናንተው ፊት አይደለ ወይ ተሰናብታኝ ሄደችው። ስለዚህ ምን ማድረግ ነው ያለብኝ አለ። ከዛም አባዬ አንተ ተረጋጋ፣ እኔ መላ አላጣም። እባክህ ዳኒ አፍ እንኳ አምልጦህ ያቺ ቲና በድንገት እንኳን ብትጠይቅህ ስለ እሷ ምንም ነገር አላውቅም በላት። እንዴ አባዬ የኔና የቲና ነገር እኮ አብቅቷል። ምንም ሚስጥር የምናወራው ነገር የለም። ስለዚህ እሷም ከኔ ጋር አሁን እኔ ከኤደን ጋር ልጋባ ስለሆነ እስከዚህም ነን። ግን ደግሞ ስትፈልገኝ ልንገናኝ እንችላለን። ሆኖም ግን አታስብ፣ ምንም ነገር አልነግራትም ስለ ትሁት። ግን አባዬ ይሄን ነገር አስብበት፣ እቺ ልጅ አደጋ ላይ ነው ያለችው አለው አባዬን። አባዬ ደግሞ ምን ላድርግ ግራ ገባኝ። ውጪ ብላትም አልወጣም አለች። እንዴት አባቴ ላድርግ ልጄ፣ ጎትቼ አላወጣትም። ከዛም የሰውየውን ስልክ ትስጠኝና እስቲ ምናልባት አወራዋለሁ፣ እምቢ ካለ በወንጀል አድርጌ እኔ ፖሊስ ይዤ ሄጄ እንትን እለዋለሁ አለ አባዬ። አዎ የሆነ ነገር አድርገችን ልጅ ከዛ ውስጥ ህይወቷን መታደግ አለብህ። ህይወቷ አደጋ ላይ ነው ያለው። እንደነገረችኝ ከሆነ ሰውየው የገዛ ሚስቱን ያሳበደ ለዚች አይመለስም። እናም ቶሎ ብለን የሆነ ዘዴ ፈጥረህ እንግዲህ ከዛ ቤት መውጣት አለባት አለው። አታስብ አንተ ብቻ ያልግሆን፣ ይሄ ሚስጥር በእኔና በአንተ ብቻ ይቅር። እሷም እንደዛው ብላኛለች። አባዬ አደራህን ዳኒ፣ ይህንን ነገር ከአንተና ከአባዬ ውጪ ማንም ሰው አያውቅም። እንደው አባዬ እንኳን እተማመንበታለሁ። አንተ ምናልባት አፍህ አዳልጦ ለዛች ለቲና ከነገርካት ነገሮች ሁሉ ይበለሻሹብኛል። ስለዚህ ይሄ የገባሁበትን ጉዳይ እራሴ መጨረስ አለብኝ አለችው። ምንም አታስቢ አለው፣ ሁሌም ከጎንሽ ነኝ አላት። ከዛ በኋላ ትሁት ማን ነበረ ቅድም በር ላይ አብሮሽ የቆመው? እዚህ አካባቢ ላይ ወንድ የተባለ ነገር እንዳይመጣ አላልኩም እንዴ? አንቺስ የቤቷ እመቤት ምንድን ነው የምትሰሪው እዚህ ጋር ተዘብዝፈሽ? በአካባቢሽ ምን እየተካሄደ እንደሆነ አታውቂም እንዴ? እኛ እኮ ወንጀለኞች ነን። የገዛ ሚስቴን አሳብቼ ልጇን ገድዬ እዚህ ቤት ውስጥ ደብቄ አስቀምጬ፣ ስለዚች ልጅ ደግሞ ወንጀሌን ትነሳዋለች። አንቺ ለምንድን ነው እራስሽን የማትጠብቂው? ተጠነቀቂ፣ ሁሉንም ነገር በጥንቃቄ አድርጊ ያላልኩሽም እንዴ? እየደጋገምኩ ሲል እንግዲህ ይሄ ሁሉ ሲለፈልፍ ትሁቴ በካሜራ እየቀረጸቻቸው ነበረ። ከዛ በኋላ እንግዲህ አቶ ገዙ በጣም ተናደደና ሚስቱን ተናገራት። ጥንቃቄ አድርጊ አለበለዛ ሁለታችንም ነን መቀመቅ የምንወርደው አላት። እሷም ደግሞ አታስብ፣ እኔ የምችለውን ነገር ሁሉ አደርጋለሁኝ፣ ስለዚህ ምንም ነገር አታስብ አለችው። እንዴት አላስብ፣ እንዴት አልጨነቅ? እኔ እኮ ደህና እንቅልፍ እየተኛው አይደለም። ዛሬ ምን መጣብኝ፣ ነገ ምን መጣብኝ እኮ። ከዚህ ሁሉ ለምን ሰራተኛዋ አትወጣም ከዚህ ከቤት? እኔ እሷ ስጋት ሆናብኛለች ለራሴ። አሁን ከአሁን የሆነ ነገር ታመጣብናለች እያልኩኝ እንቅልፍ አጥቻለሁ። እኔ ራሴ የሰቀቀን ኑሮ ነው የምኖረው እያለች እንግዲህ በጣም በምሬት ተናገረች ማለት ነው። ከዛ በኋላ ያልኩሽ እኮ ይሄ ነው እኔ ልጅ፣ እኔም የምለው ይሄ ነው። ምክንያቱም እችን ልጅ ተመላላሽ ስትሆን ስልሽ አንቺ ነሽ። አይ አታስብ፣ ቅድም እዚህ ቤት ውስጥ የሚያስፈራ ነገር አለ ስላልኳት ወደዚያ ዙሪያ አትሰማም። እና ያቺ ታማሚዋንም ደግሞ አስጠንቅቄያታለሁ። ትንፍሽ ትይና እገልሻለሁ ብያታለሁ። እንዳትተነፍሺ፣ ከተነፈሽ ከባድ ችግር ይፈጠራል ብያታለሁ አልኳት። አይ ቢሆንም መጠንቀቁ አይከፋም ልጄ፣ ከባድ ችግር ውስጥ ነው ያለ ነው በገዛ እጃችን እያለ እባክህ ፈርተህ አታስፈራራኝ፣ እኔ ለራሴ ፈርቻለሁ እያለች እንግዲህ ቤቲ አሱንም ከዛም ትሁት አውሩ፣ በደንብ አውሩ፣ የውስጣችሁን አውጡ፣ እኔም ጉዳችሁን በካሜራ እዤላችኋለሁ እያለች እንግዲህ እሷም እየዛተችባቸው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዳኒ ትሁት ያለችበት ድረስ ፈልጎ ሄደ። ትሁቴን በጣም ደንግጣ ምን ልትሰራ እዚህ ቤት መጣ? በእናትህ ዳኒ
እባክህ ለራሴ ችግር ገጥሞኛል ትሁት እባክሽ ምንም ነገር ሳትፈሪ ንገሪኝ ሲላት ምን መነግረ ነገር አለ ትሁቴ ንገሪኝ የምሬን ነው የሆንሽው ነገር አለ አይ ምንም የለም ትሁት ንገሪኝ እኔ አግዝሻለሁ ከጎንሽ ነኝ ሁሌም እንደ ወንድም ስለዚህ ንገሪኝ ሲላት ዳኒ እባክህን እነግርሃለሁ ግን ደግሞ ይሄ የሰማኸውን ነገር ቲና መስማት የለባትም ቲና ከሰማች ነገሮች ይበላሻሉ ታውቃለህ እሷ ተንኮል እንጂ ጥሩ ነገር አታስብም እናም እነግርሃለሁ ይሄንን ነገር ማትነግራት ከሆነ በፍጹም አልነግራትም አለ እንግዲህ ቲና ትሁት የሆነ ያለውንና ያየችውን ነገር በሙሉ ለሱ ነገረችው እሱም ደግሞ በጣም ደንግጦ እንዴት እንደዚህ ያደርጋል ሚስቱን ምናምን አላት አላውቅም ግን ሴትይቱ በጣም የምታሳዝን ናት እና እኔ ደግሞ እሷን ከዛ ውስጥ ለማውጣትና ነፃ አውጥቼ እንደዚህ እንደተጫወቱባት እሷ ደግሞ በተራዋ እንድትጫወትባቸው ነው የምፈልገው አለችው ከዛም ትሁት ይሄ ከባድ ሪስክ ያስወስድሻል ግን ደግሞ መጠንቀቅ አለብሽ አላት እንግዲህ እሺ ብላ ተለያዩ ማለት